ከቤት ጣራችን ስር ሐዘን ደስታችንን፣ ለቅሶ ሳቃችንን ብርድ ልብሳችን ያውቋል። ብርድ ልብስ የብርድ ብቻ የማታም አይደለም፣ የታሪካችንም መጻፊያ ነው። እንዲህ ያሉ ጉዳዮችን በቀለም ሸራ ላይ ከሚያሳዩን ሰዓሊያን አንዱ ደግሞ ዘላለም ግዛው ነው። ይህችን ብርድ ልብሳችንን ይዞ ዓለምን ዞሯል። በአሜሪካ፣ በቤልጅየም እንዲሁም በአዲስ አበባ ብርድ ልብስ 1 እና 2 ግልጽና ድብቅ የተሰኙ ኤግዚቢሽኖችን አዘጋጅቶ ብርድ ልብስን ብቻ ሳይሆን ብርድ ልብስ ብሎ ጠይቋል በስራዎቹ። ጤና ይስጥልኝ ዘሌ፣ እንደምን አለ? እንደምን አለ? ሰላም ነህ? ሰላም ነው። ይቅርታ በቀለም እንጂ ብርድ ልብሶችን ሳይ ግን ራሱ ብርድ ብርድ አለ። አይ ያ በዚህ ሰዓትማ አሁን ንፋሱም ከብዷል። ያው ዳር ላይ ነው። እንዴት ነህ? ስለዚህ ብርድ ልብስ በሚያስፈልገን ሰዓት አንተ ጋር መጣናል። በቃ ይመችህ። እነዚህ ብርድ ልብሶች የብዙዎቻችን ትዝታ ናቸው። ብርድ ልብሶቹን ስናይ የሚመጡልን የግል ሐሳቦች ትዝታም ይኖሩናል። ለማንኛውም ዘሌ ስገባ ያንን ብርድ ልብስ ሁሉ ሳይ የራሴ ብዙ ትዝታዎች ነው የመጡት። ያደኩበት ዘመን ጊዜን አስታወሰኝ። ከዛ ባለፈም የፀጉርህ ውስጥ ገብቶ የሚያሳይ መከራ አለ አይደል? ማለት ይሄ ብርድ ልብስ የሁላችንም እኔ ባደኩበት ዘመን ላይ ለነበረ ወይም አንተም በነበርክበት ዘመን ላይ በጣም መገለጫችን ነበረ። አባባሉ ብርድ ልብስ ብርድ ነው የምትለብስበት። ግን ከብርድ ልብሱ ስር ግን በጣም ብዙ ታሪክ፣ ሀገር የቀጠለበት፣ ዘር የቀጠለበት፣ ትውልድ የቀጠለበት፣ ፍርሃትን የተደበክበት፣ ያዘንክበት ብርድ ልብስ በጣም ለብዙዎቻችን መደበቂያችን ነበረ። ዝናብ ሲመጣ ከብርድ ትደበቃለህ። ከብርድ ልብ ስር ደግሞ ላለው ማንነትህ ልትሸሸው ለፈለግከው ደግሞ ሐዘኑንም ብዙም የሚደበቅበት ብርድ ልብሱ ስር ነው። ደስታህንም የምታጣጥምበት፣ ገብተህ የምትስቅበት፣ ገብተህ የምታለቅስበት ምናምን ነውና ከዛ ብርድ ልብስ ደግሞ ስታየው እንደ ሀገር ስታስበው ደግሞ እኛ በነበርንበት ዘመን የተዘጋ የኢኮኖሚ ሀገራችን ዝግ ስለነበረች ከውጭ የሚመጡ ማንነቶች አልነበሩም። እንደ ልብስም እንደ ብርድ ልብስም እንደ ኢኮኖሚም እንደ ማንነትም ብዙዎቻችን እንመሳሰል ነበር። ተመሳስለን ያደግነው፣ የተመሳሰለ ልብስ ለብሰናል፣ የተመሳሰለ ጨዋታ ተጫውተናል፣ የተመሳሰለ ማንነት ነበረን። አሁን ደግሞ በጣም ሰፊ ነው። ዓለም አንድ ሆናለች፣ እየቀረበች ነውና እኔ ግን ወደዛ ወደ ኋላ ሄጄ ይሄንን ብርድ ልብስ አስተውሼው ከኔ ጋር በደንብ አዳፕት ስላደረገኝ እስኪያልቅልኝ ድረስ እስኪወጣልኝ ድረስ እየሰራሁ እገኛለሁ። እንግዲህ የብርድ ልብሶቹ እያንዳንዱ ስዕል የየራሱ ታሪክ አለው፣ የየራሱ መነሻ አለው። ነገር ግን እንደው የዘላለም ግዛው ልዩ መለያው የስዕል ዘዬው ሲባል ብርድ ልብስ ነው። ግን እንዴት ጀመረ? እንዴት መጣ? ስዕል አንተ ስዕልኸው አያልቅም። ተመልካች ጋር ደርሶ ተመልካች የሆነ ነገር ሲለው የሆነ አዳፕት ሲያደርገው ነው ደስ የሚለውና ምስልበት ምክንያት እኔ ከገባኝ እኔ ቤቴ ውስጥ ካለው ማንነት ጋር ከኔ ችግር ከኔ ደስታ ጋር በተያያዘ እስላለሁ። ግን እኔ ስስል እኔ እዚሁ ዓለም ላይ ነው የምኖረው፣ እዚሁ አካባቢ ነው የምኖረው፣ እዚሁ ሀገር ላይ ነው የምኖረው። እኔን የነካኝ ነገር አንተን ይነካል፣ ሳምበዲን ሁሉን ይነካል እና ከዛ አኳያ ኮሚኒኬት ለማድረግ በጣም ደስ የሚል ምክንያት ነው። አንድ ምሽት ላይ ትልቅ ሰውዬ ነው ከአሜሪካ ከመጣን ገና 4 ቀኔ ነው ምናምን አለ። ደስ ብሎት ስዕሎቹ ወጥተዋል። ይሄ ብርድ ልብስ የኔ ማንነት ነው እና ባለቤቴን ይዣት ልምጣ ካፌ ያለች ብሎ ይዟት መጣ። በጣም ደስ ብሎት ታሪኩን ነግሮት ማንነቱን ነግሮት በጣም ደስ ብሎት ይዟት መጣ። አንድ ብርድ ልብስ ለብሰው ነው የኖሩት። ችግራቸውን ያሳለፉበት ብርድ ልብስ ነው። ጊዜያቸውን የሄዱበት ጊዜ ነው። እሱ ማንነቱ ደስ ብሎት በጣም በዛ ብርድ ልብስ ውስጥ በጣም ደስ ብሎታል። እሷ ግን ወደ ሽንት ቤት ሲሄድ ቅድም ይህን ስዕል አይቼዋለሁ፣ ማስታወስ አልፈልግም፣ ስለዚህ ስዕል አለች፣ ማየት አልፈልግም አለች።
እሱ እንደውም መግዛት ፈልጎ ነበር እሱ አይቻልም። ያ ብርድ ልብስ የጋራ ታሪካቸው ነው። የጋራ ታሪካቸው ግን ሁለቱም የራሳቸው አስታውሰው እሱ በፖዚቲቭ ነው የሚያስታውሰው። እሱ ችግሩን በደስታ ያለፈበትን ጊዜ እዛ ብርድ ልብስ ውስጥ ያሳለፉትን ጊዜ በደስታ አልፏል። እሷ ግን ፔን ነው የምታስታውሰው። ስለዚህ እሷ ያን ብርድ ልብስ ቤት አይገባም ማለች። እሱ በዛ ምክንያት ያ ስዕል ሳይሸጥ ቀረ። በስዕሎቹ ስታዩ ብርድ ልብስ የተሰራው ከቨርቲካል እና ከቀጥታ ቋሚ ቀጥታ መስመርና ከአግድም መስመር የተሰራው ቀጥ ያሉ መስመሮች፣ ሁለት ቀጥ ያሉ መስመሮች ናቸው ውቅሩን የሚሰሩት። ግን እኛ ሰውነት ላይ ሲያርፍ ካራክተሩን ማንነቱ እንዲቀይርና ያቀጥ ያለ መስመር ወደ እኛን ይመስላል። በእኛ ሰውነት ጡት ላይም ሲያርፍ የጡትን ከርቭ ይዛል፣ ወደ ውስጥም ሲገባ ይገባልና ያ መስመር ይቀየራል። የሰው ልጅም በጊዜ በችግር በእውቀት በእድሜ በምናም ማንነታችን የተለያየ ይቀየራል። እንደ ብርድ ልብሱ እንደሚወይበው ከለሩ እንደሚለቀው ማንነታችን እንደሚዋዥቀው ብርድ ልብስም እንደዛ ይቀየራልና ከሰው ጋር በደንብ ተቀላቅሎልኛል ብዬ አስባለሁ። ሰውን መስሎልኛል ብዬ አስባለሁ። ብርድ ልብሶችን እንያቸው እንችላለን። መጀመሪያ ስሰራትም ደስ ብሎኝ ከሰራኋቸው ዋና መጀመሪያ ብርድ ልብሱን ለመጀመሪያ ጊዜ ያየሁት በፊት ገርልፍሬንዴ አሁኑ የሁለት ልጆቼ እናት ራሄል እሷን ነው መጀመሪያ የሳልኩት ከብርድ ልብሱ ጋር። የታሪኩን መነሻ እንግዲህ ከቤት ነው። እሷ ለብሳ ለመጀመሪያ ጊዜ ያየሁት። ከዛ ውቅሩ የብርድ ልብሱ ውቅር ከለሮቹ እና ፎርሙ ከእሷ ጋር በጣም ያምራል። እሷ ደግሞ በጣም ስለምታምር ብርድ ልብሱ ደግሞ ይበልጥ አማረ እና ያ ሁለቱ ውቅር ከሳልኩት በኋላ ያ ብርድ ልብስ ጭቅላቴ ውስጥ ቀረ። ከዛ ውጪ ስወጣ ከስቱዲዮ ውጪ ስወጣ ብርድ ልብሱ በረንዳ ዳር ጋር ምናምን ከዛ ወደ ኋላም ሲሄድ እኔ ህይወት ውስጥ ለካ ለረጅም ዓመት ለብሼ የኖርኩት ብርድ ልብስ ነውና ከታሪካችን ከሀገራችን ከማንነታችን ጋር እየተያያዘ የብዙዎቻችን ማንነት እንደሆነ አስተዋልኩና እስካሁን ድረስ አላለቀልኝም። እንደውም አልሳልኩትም፣ በደንብ አልወጣልኝም። ብርድ ልብሱን እስካሁን በደንብ አልሰራሁትም ብዬ አስባለሁ። ብርድ ልብሱን ከተለያየ ጊዜና በተለያየ ሀሳብ ውስጥ ከተለያዩ ሀሳቤን ሊገልጹልኝ ከሚችሉ እቃዎች ጋር እያዋቀርኩ ከሰራሁት አንደኛው እኔ ነኝ። ወፍ እና የተራቆተች ሴት በብርድ ልብስ ውስጥ ያሉት ማንነቴ ራቁት ይሁን ግልጽ ይሁን አይታወቅም። ወፎች አሉ። ወፎች ልክ ብርድ ልብስ ውስጥ ሆነ ከብርድ ልብሱ እያመለጡ የሚወጡ ሀሳቦች አሉ። ከብርድ ልብስ ውስጥ ሉጣ የሚሉ ማንነቶች አሉና ወፎቹን ከብርድ ልብስ ውስጥ ወጥተው የተገለጹበት አንዱ ከብርድ ልብ ስር እና ከብርድ ልብ ውጪ የተሰሩ ስራዎች ናቸው። አንዱ የቅርብ ስራ ነው። ብርድ ልብስና ብርሃን። ከብርድ ልብስ ውስጥ ብርሃንን ለራስ ለምታስብ የሰዓት ራት የምትባል መወዳት ቢራቢሮ አለች እና ወደ ብርሃን ነው የምትሄደዋል። የሰው ልጅም ብርሃን ለመሆን ነው የሚያስበው። ፍላጎታችን ወደ ብርሃኑ ወደ ዋናው ለመጠጋት ነውና የራስህ ለማድረግ ብርሃንን የራስህን ብርሃን ደግሞ ለሰዎች ለማጋራት ከሚል ሀሳብ ውስጥ የመጣ ወደ ብርሃን የሚመጡ ብርሃንና ብርድ ልብስ ከሚለው ውስጥ የመጣ ሀሳብ ነው። ግን እንደው ዘላለም የገረመኝ አሁንም ከብርድ ልብስ ያልወጣበት ሌላው መንገድ አለ። በስቴንድ ግላስ አርት አለ። አዎ ይሄም የብርድ ልብስ ፓተርን ነው ያለው። አዎ ፓተርኖቹን ወደ ስቴን ግላስ እየቀየርኩኝ ከተለያየ ቅድም እዛ ጋር እንዳየው ወፍና ብርድ ልብስ አለ። እዚህም ወፍና የብርድ ልብሱ ሞቲቭ በመስታወትን በመበየድ መስታወት ያው ብዙ ጊዜ አሁን ይሄ ከብርሃን ጋር ነው ኢንተራክት የሚያደርገው። ለሻማ ማብሪያ ለምናምን ብርሃን እየሰራ ነው እና ብርድ ልብሱን በራሱ አብስትራክት ፎርሞቹን ወደ መስታወት ስዕል የስቴን ግላስ አርት እየቀየርኩት ነው ያለሁት። እሱ ፕሮሰስ ላይ ነኝ እየሰራው። አሁን ደግሞ ከፔንቲንጉ ከቀለም ቅቡ ወደዚህ ወደ መስታወቱ በደንብ ለማመድ እየሞከርኩት እየሰራውበት ያለሁት አንዱ ይሄ ነው። እዚህ ጋር በመስታወት ተሰራ ብርድ ልብሱ። እዚህ ጋር
ቀደም ኒኬሏ ከልክ አሁን መስታወት ሪፍሌክት እንደሚያደርገው ኒኬል እቺ ድሮ እቺንም በደንብ ተጠቅመናታል ብዬ አስባለሁ። እቺ የብረት ኩባያ በደንብ ነው የጠጣው እና ባዶና ሙሉ ሲሆን ልክ ሰው ልጅ ባዶና ሙሉ እንደሚሆነው እቃም እንደዛ ነውና ማንነቷን ደግሞ ካጠገቧ የምታየው ነገር ሪፍሌክት ከማድረግ ብርድ ልብሱ በደንብ ሪፍሌክት ታደርጋለችና ከብርድ ልብሱ ጋር በጣም ተዋህዷል። ብርድ ልብስና ይዋሃዳል። የብረት ኩባያ በጣም ውበት በጣም ከውበት አንፃር አሪፍ ነው። ከነገና ማንነቱን የማይደብቅ እቃ ነው። እንደ እቃ ማሰብ መሆን ቢቻል ጥሩ ነበር። አንዳንድ ስዕሎች አይነገሩም፣ ተመልካች ይጨርሰዋል። አንዳንዱ ግን ይወራባቸዋል። እኚሁን ለስዕሎች ግን እንደው ሀሳባቸውን በደንብ ማወቅ ፈለጉ። መነሻዬን ልንገርህ። ሞት ህይወትና ስጋ ነፍስ መነሻ ይሄ ነው። ከዛ ውስጥ የተኛ የተሸፋፈነ የተጠቀለለ ነገር መተኛት ራሱ መረጋጋት ማረፍ እረፍት ነው። በእረፍት ውስጥ ግን ፍላጎታችን ከስጋችን ደግሞ ነፍሳችን ልዩነቱን ሁለቱን ለማሳየት የሞከርኩበት ስራ ነው። ልጅ ሆነ ይሄን አትንካ ይሄን አታርግ ይሄን አትሁን ስትባል አንተ ግን መሆን የምትፈልገው የተከለከልከውን ነው። የብዙዎቻችን ባህሪ ነውና ሰልፍ ፖርትሬት እኔ እንደዛ ነበርኩ። ብዙ ቤተሰብ ከቦኝ ያደግኩ ልጅ ነኝ። አትሁን አታርግ ምናምን የተባልኩ ነኝና ሁሌ ለማድረግ አታርግ የተባልኩትን ለማድረግ የሞከርኩት እዚህ ደረጃ አድርሶኛል ማለት ነውና አዎ በድብቅ የሚሰጠው የሚቀበለው የሚሆንች ወረቀት አለ ሲምቦሎቹ እንደዛ ሶስት የተያያዙ ሰዎች አሉ ይከለከሉ። እነሱ ወደዛ ነው የሚያዩት፣ አንተ ግን ወደዚህ ነው። የነሱን ተቃራኒ ነው የምታየው። ልጅ መሆን ያምራል። አሁንም እንደ ልጅ ማሰብ ደስ ይላል። ለምን የማወቅ አሁን አውቄያለሁ ብለህ የምትቆይበት ጊዜ ነው ያደረስንበት እድሜ። ግን ልጆች ግን ሁሌ ማወቅና እንደ ሰው ሁሌ ለማወቅ መጓጓት፣ ያልታየውን ለማየት መጓጓት። ብርድ ልብሱ ደግሞ ይሄን እንዲገልጽልኝ ይሄን ሲምቦል ተጠቅሜያለሁ። የተሸፋፈነ ሰው በስት ከዚህ በላይ ያለ የተሸፋፈነ ሰውን አብስትራክት አድርጌው ነው የሰራሁት። መነሻው የሰው ፖርትሬት ነው። ብርድ ልብስ ነው የለበሰ ናት። ከብርድ ልብስ ስር በመብራትና በመስታወት የሚገርም ነው። በጣም ይሄው ሲንግላስ ይበየዳል። በሁለቱም ሳይድ ይታያል። በዛም ከውጭም ስታይ ታይዋለህ፣ ከዚህም ታይዋለህ። ግን ከብርሃን ጋር ነው ዋናው ውበቱ። ግን ብርድ ልብስ ስለ ብርድ ልብስም ስንል ብርድ አለኝ እንጂ ምን ችግር ከብርድ ልብስ ውጭ ታዲያ ቤታችን በብርድ ልብስ የተሞላ አይደል እንዴ? ይኸው ከልበሰውና እስቲ ሙቀቱን ይኸው ህዳር ወር እስቲ ደረብ አድርገው ጭንቅላት ላይ እስቲ ድሮ የለበስከው ጥጥ የድሮ ትዝታ ነው የመጣው። እንደውም ያምራል። እስቲ ሞዴል ብትሆን ልሳልህ በዚህ አጋጣሚ ተጠቅሜ እስኪ ላድርግ። በጣም ደስ ይላል። ሙቀት አለው። ፓተርኑም ደስ ይላል። በጣም አሪፍ ነው። እስቲ እባክህ ተስለህ ታውቃለህ ከዚህ በፊት? የመጀመሪያ ተው እንጂ የመጀመሪያ። በጣም አሪፍ። በስኬች መልክ እናያሰውና ወደ ፔንቲንግ እንቀይረዋለን። ብርድ ልብስ እንዲህ ነው። ብዙ ታሪክ ብዙ ገበና አለ። የኛውንም ታሪክ በዛ ላይም ደግሞ ልብን ጭምር የሚጠይቅ ነው። ትዝታችንንም ጭምር አንስተንበታል። ለማንኛውም የኔ ስዕል እንዲሁ ብርድ ልብሴን እንደለበስኩኝ ይቀጥላል። የመጨረሻ ውጤቱን እማሳያችሁ ይሆናል። ለነበረን ጊዜ አመሰግናለሁ። ጥሩ ጊዜ